ሰላም ተማሪዎች፣ ዛሬ የምንመለከተው የግሬድ 10 ጂኦግራፊ ዩኒት 6 ሂውማን ናቹራል ኢንቫይሮንመንት ኢንተራክሽን የሚለውን ቻፕተር ይሆናል። ዛሬ የምንመለከተው የመጀመሪያውን ሌሰን 6.1 ኦቨርቪው ኦፍ ግሎባል ፖፑሌሽን ቼንጅ የሚለውን ሌሰን ይሆናል። ፖፑሌሽን ቼንጅ ዋት ኢዝ ፖፑሌሽን ቼንጅ ከሚለው ኮንሰፕት ስንነሳ ፖፑሌሽን ቼንጅ ማለት ዲፈረንስ ኢን ፖፑሌሽን ሳይዝ ቢትዊን ዘ ቢጊኒንግ ኤንድ ዘ ኤንዲንግ ኦፍ ኤ ፔሪድ ነው። በሆነ በተሰጠ ጊዜ ውስጥ ከመጀመሪያ እስከ መጨረሻ ብለን ባስቀመጥነው ጊዜ ውስጥ ያለው የሰዎች ወይም ደግሞ የፖፑሌሽን ሳይዝ ዲፈረንስ ወይም ልዩነት ምን እንለዋለን? ፖፑሌሽን ቼንጅ እንለዋለን። ስለዚህ ይሄ ፖፑሌሽን ቼንጅ በተለያዩ ነገሮች አልተር ወይም ደግሞ አፌክት ሊደረግ ይችላል። የመጀመሪያው በርዝ ሬት ሲሆን፣ ሁለተኛው ዴዝ ሬት፣ ሶስተኛው ሴክስ ሬሾ፣ አራተኛው ላይፍ ኤክስፔክታንሲ እና አምስተኛው ደግሞ ማይግሬሽን ናቸው። ስለዚህ በእነዚህ ፖፑሌሽን ቼንጅ አፌክት ሊደረግ ይችላል ማለት ነው። ምክንያቱም ለምሳሌ የውልደት መጠን በሚጨምርበት ጊዜ፣ የሞት መጠን በሚጨምርበት ጊዜ ወይም ደግሞ በአንድ ዲሞግራፊካል ኤሪያ ላይ ያለው የሴት ወይም ደግሞ የወንዶች መብዛት፣ ላይፍ ኤክስፔክታንሲ ሰዎች ለረዥም ጊዜዎች መኖር ወይም ደግሞ የመኖር አቅም መጨመር፣ ሲቀጥል ደግሞ ፍልሰት ከአንድ ቦታ ወደ ሌላ ቦታ ሚግሬት ማድረግ ራሱ ፖፑሌሽን ቼንጅን አፌክት ከሚያደርጉ ምክንያቶች እነዚህ መካከሎች ይጠቀሳሉ። ፖፑሌሽን ግሮዝ ጋር ስንመጣ ደግሞ ፖፑሌሽን ግሮዝ ስፔሲፊክ ታይፕ ነው። ፖፑሌሽን ግሮዝ ስንል ስለ እድገት ስለ ግሮዝ ነው እያወራን። ስለዚህ ስፔሲፊክ ታይፕ ሆኖ ይሄኛው ቼንጅ የሚያደርገው ምንድን ነው? አን ኢንክሪዝ ኢን ደ ነምበር ኦፍ ኢንዲቪዥዋል በአንድ ዲሞግራፊካል ኤሪያ ላይ የፖፑሌሽን መጨመር ኢንክሪዝ ማድረግ ነው ፖፑሌሽን ግሮዝ የሚያወራል። ስለዚህ እነዚህ ኢንክሪዝ ፋክተሮች እና ዲክሪዝ ፋክተሮች ይኖሩታል ፖፑሌሽን ግሮዝ ላይ። የመጀመሪያው ኢንክሪዝ ፋክተር የምንላቸው ለምሳሌ ልክ እንደ ፈርቲሊቲ ወይም ደግሞ በርዝ ሬቶች፣ እንደ ኢሚግሬሽን ማለትም ኢን ወደ ውስጥ ከአንድ ቦታ እኛ ወዳለንበት ዲሞግራፊካል ኤሪያ ላይ ወደ ውስጥ ስለሚገቡበት ሰዓት ላይ በእኛ አካባቢ ለሚፈጠር ፖፑሌሽን ግሮዝ ይፈጠራል። ወይም ደግሞ እኛ ባለንበት ዲሞግራፊካል ኤሪያ ደግሞ የውልደት መጠን በሚበዛበት ሰዓት ላይ ደግሞ አሁንም ፖፑሌሽን ግሮዛችን ምን ያህል ኢንክሪዝ ያደርጋል ይፈጠራል ማለት ነው። ሲቀጥል ደግሞ ዲክሪዝ ፋክተሮች አሉት ወይም ደግሞ እዛ አካባቢ ላይ ያሉ ፖፑሌሽን ግሮዞችን አልተር ከሚያደርጉ መካከል ላይ ግሮዙን ዲክሪዝ የሚያደርጉ ፋክተሮች አሉ። የመጀመሪያው ሞርቲሊቲ ወይም ደግሞ ዴዝ ሬት የምንለው ነው። እሱ ምንድነው? በአንድ አካባቢ ወይም ደግሞ በእኛ ባለንበት ዲሞግራፊካል ኤሪያ ላይ ያለው የሰው መጠን መቀነስ ሲጀምር ወይም ደግሞ መሞት ሲጀምር ምን እንላለን? ዲክሪዝ ፋክተር እንለዋለን። ሁለተኛው ደግሞ ኢሚግሬሽን ወይም ደግሞ የመጀመሪያው አይነበረ እሱ ምንድነው? ወደኛ ኢንቱ ነው። ኢሚግሬሽን ሲሆን ደግሞ አውት ኦፍ ሚግሬት ነው፣ ከኛ ካለንበት ወደ ሌላ ቦታ ፍልሰት ሲያደርጉ ማለት ነው። ይህም ደግሞ ከኛ ካለንበት ስለሆነ እኛ ያለንበት የፖፑሌሽን ነምበር ስለሚቀንስ ወይም ደግሞ አፌክት ስለሚደረግ ይህ ደግሞ ዲክሪዝ ፋክተር ነው ማለት ነው። ዋይ ፖፑሌሽን ትሬንድስ አር ኢምፖርታንት? የፖፑሌሽን ትሬንዱ ማወቃችን ምንድን ነው ጠቀሜታው ስንል፣ የመጀመሪያው ጠቀሜታው ሄልፕስ ዲቨሎፕመንት ፕላኒንግ አት ሎካል ናሽናል ኤንድ ግሎባል ሌቭል። ስለዚህ አንድ ሀገር ላይ ያለውን የፖፑሌሽን ትሬንድ ወይም ደግሞ ቼንጅ አልተር አደራረጉን ማወቃችን ምኑ ጋር ነው ጠቀሜታ ስንል፣ ለሎካል ሊሆን ይችላል፣ ለናሽናል ሊሆን ይችላል፣ ወይም ደግሞ በግሎባል ሌቭልም ሊሆን ይችላል። እንደ ዓለም አቀፍ የዲቨሎፕመንት ፕላኒንግ ስናደርግ ትልቅ አፌክት አለው ማለት ነው። ምክንያቱም አሁን ለምሳሌ በአንድ ዲሞግራፊካል ኤሪያ ላይ በጣም የወጣቶች ቁጥር ቢጨምር እዛ አካባቢ ላይ የሚያስፈልገው ምንድን ነው? ለምሳሌ እነሱ በጣም ከፍተኛ የሆነ የመስራት ፍላጎት ካላቸው ምን ይፈልጋሉ? ስራ ይፈልጋሉ። ስለዚህ እዛ አካባቢ ላይ ዲቨሎፕመንት ፕላኒንግ በሚወጣበት ሰዓት ላይ ስራን ባማከለ ወይም ደግሞ ወጣቱን እዛ አካባቢ ላይ ያለው የወጣቱን ህብረተሰብ ጉልበት ባማከለ መሆን አለበት ማለት ነው። ስለዚህ እያንዳንዱን ነገር ወይም ደግሞ ፕላን በምናወጣበት ሰዓት ላይ ፖፑሌሽን ትሬንዱን ተንተርሰን መሆን አለበት። ስለዚህ ፖፑሌሽን ትሬንዱን ማወቃችን ለሎካልም ለናሽናልም ለግሎባል ሌብልም ቢሆን ዲቨሎፕመንት ፕላኒንግ በምናወጣበት ሰዓት ላይ ፖፑሌሽን ትሬንዳችንን ማወቅ በጣም አስፈላጊ ነገር ነው። ሲቀጥል ደግሞ ኢምፖርታንትስ ፎር አቺቪንግ 2013 ሰስተኔብል ዲቨሎፕመንት ጎልስ። ስለዚህ እንደ ሀገር ወይም ደግሞ እንደ ዓለም አቀፍ በ2030 ሰስተኔብል ዲቨሎፕመንት ጎል ወይም ደግሞ ኤስዲጂስ የሚባል ፕላን አለ። እሱን አቺቭ ለማድረግ ፖፑሌሽን ትሬንዱን ማወቅ በጣም አስፈላጊ ነገር ነው። ነገር ግን ፖፑሌሽን ትሬንዱ በምናውቅበት ሰዓት ላይ ሁለት ነገር አለ። የመጀመሪያው ፕሮግረሳችን አለ፣ ሁለተኛ ነገር ደግሞ ቻሌንጃችን አለ። ፕሮግረስ ስንል ፖፑሌሽን ትሬንድ ሾውስ ፕሮግረስ ኢን ኤሪያ ላይክ ሪዲዩስ ቻይልድ ሞርታሊቲ ኤንድ ኢንክሪዝ አክሰስ ቱ ሪፕሮዳክቲቭ ሄልዝ ኬር ነው። ስለዚህ ፕሮግረሳችንን በምንመለከትበት ሰዓት ላይ ለምሳሌ በሞርታሊቲ ምክንያት የህፃናት ሞት ሊኖር ይችላል። ስለዚህ እሱ ምንድነው ፖፑሌሽን ትሬንዱን አንድ ዲክሪዝ ከሚያደርጉ ወይም ሪዲዩስ ከሚያደርጉ ነገሮች መካከል ሲሆኑ
ኢንክሪዝ ከሚያደርጉ ደግሞ የፕሮዳክቲቪቲ ወይም ደግሞ ሄልዝ ኬር ከመጨመር አንጻር ነው። ስለዚህ ፕሮግረሳችንን ከምንድን አንጻር ነው የምናየው? ፖፑሌሽን ትሬንዳችንን ምንድነው ሪዲዩስ ሊያደርግብን የሚችለው ወይም ደግሞ ፖፑሌሽን ትሬንዳችንን ደግሞ ኢንክሪዝ ያደረግበት ምክንያት ምንድን ነው ከሚለው አንጻር ተነስተን ነው ዲቨሎፕመንት ፕላኒንግን ብናወጣው ወይም ፖፑሌሽን ትሬንዳችንን ብናጠናው። ቻሌንጃችን ጋር ስንመጣ ደግሞ ዲፈረንት ሪጅንስ ፌስ ዩኒክ ቻሌንጅስ ቤዝድ ኦን ዴር ዲሞግራፊክ ትሬንድ ነው። የተለያዩ ሀገራቶች የራሳቸው የሆነ ዩኒክ ቻሌንጅን የሚያጋጥማቸው። ለምሳሌ ሪጂናል ቻሌንጅን በምንመለከትበት ሳት ላይ ራፒድ ግሮዊንግ ፖፑሌሽን፣ ለምሳሌ ልክ እንደ ሰብ ሳሃራን አፍሪካ ያሉ ሀገራቶች ላይ በምንመለከትበት ሳት ላይ ራፒድ ግሮዝ ፖፑሌሽን የሚያሳዩት በጣም ፈጣን የሆነ እድገት ነው ያለው ሀገሪቷ ማለት ነው። ሶ እነሱ ፌስ ቻሌንጅ ኦፍ ፕሮቫይዲንግ ስኩሊንግ ሄልዝ ኬር ኤንድ ጆብ። ስለዚህ እነሱ ብዙ ጊዜ የሚያጋጥማቸው ቻሌንጅ ምንድን ነው? ትምህርት ቤት መክፈት ነው፣ የጤና ተቋማትን ማቋቋም እና ደግሞ በጣም በከፍተኛ ሁኔታ የወጣት ቁጥር ስላላቸው ወይም ደግሞ የመስራት አቅም ያለው ሰው ስላላቸው ጆብ ኦፖርቹኒቲ ክሬት ማድረግ ላይ ነው የተጠመዱ። ሶ ፎር ላርጅ ኤንድ ግሮዊንግ ነምበር ኦፍ ችልድረን ኤንድ ዩዝ ነው። ስለዚህ ለህፃናቶችና ለወጣቶች ይህንን ነገር ማሟላት አለባቸው። ስለዚህ አብዛኛውን ጊዜ ሰብ ሳሃራን አፍሪካ ላይ እነዚህ ነገሮች ላይ የተጠመዱ ናቸው። ነገር ግን ስሎ ግሮዊንግ ኦር ዲክላይኒንግ ፖፑሌሽን ያሉ ሀገራቶች ደግሞ አሉ። ማለትም አሁን ለምሳሌ እድገታቸውን ጨርሰው እድገታቸው አሁን ስሎ የሆነ ወይም ደግሞ ፖፑሌሽናቸው ደግሞ ዲክላይን የቀነሰ የመጡ ሀገራቶች ላይ ልክ እንደ ሜኒ ካንትሪስ ኢን ዩሮፕ ላይ ያሉ አብዛኞቹ ሀገራቶች ለምሳሌ ከረንትሊ የሚያጋጥማቸው ስሎ ግሮዊንግ ወይም ደግሞ ዲክላይን ፖፑሌሽን ነው። የህዝብ ቁጥራቸው እየቀነሰ ያለ ሀገራቶች ናቸው። እነሱ ደግሞ ፌስ የሚያደርጉት ምንድን ነው? ፌስ ደ ቻሌንጅ ኦፍ ፕሮቫይዲንግ ሄልዝ ኬር ኤንድ ሰፖርት ፎር አን አጌን ፖፑሌሽን ነው። ስለዚህ እነሱ ደግሞ ምንድን ነው የሚያደርጉት? ሄልዝ ኬር ላይ ትኩረት ያደርጋሉ። ሲቀጥል ደግሞ ፖፑሌሽናቸውን ጌን ለማድረግ ሰፖርት ያደርጋሉ። ስለዚህ እነሱ ትኩረት የሚያደርጉት ስኩሊንግ ላይ አይደለም ወይም ደግሞ ጆብ ክሬሽን ላይ አይደለም። እነሱ ትኩረት የሚያደርጉት ምንድነው? ሄልዝ ኬር ነው በዋነኝነት። ምክንያቱም አንድ ሰው ላይፍ ኤክስፔክታንሲውን መጨመር አለብን ብለው ስለሚያስቡ ማለት ነው። ስለዚህ ሰብ ሳሃራን አፍሪካ የሚያወጣው ዲቨሎፕመንት ፕላኒንግ ይሄ ፖፑሌሽን ትሬንዱን ተንተርሶ የሚያወጣው ዲቨሎፕመንት ፕላኒንግ እና ሚኒ ካንትሪስ ኢሮፕ ያሉ ሀገራቶች ደግሞ የሚያወጡት ዲቨሎፕመንት ፕላኒንግ የተለያየ ነው። ቢኮዝ ያላቸው ቻሌንጅ የተለያየ ስለሆነ ማለት ነው። ሶ አፍሪካንስ ዲሞግራፊክ ሂስትሪ ኤንድ ፕሬዘንት ያለውን ስንመለከት መጽሐፋችን እንደሚያወራው ከሆነ የመጀመሪያው ስታግናይዜሽን የሚባል አለ ወይም ደግሞ ከ1500 እስከ 1900 ዓ.ም ያለበት ጊዜ ላይ ማለት ነው። ይሄኛው በዚህ ጊዜ ላይ ፖፑሌሽን ግሮ ቬሪ ስሎ ነው። በጣም በዝቅተኛ ወይም በጣም ቀስ ብሎ ነበር ፖፑሌሽን የሚያድግ የነበረው ፍሮም 80 ሚሊዮን ቱ ኦንሊ 100 ሚሊዮን ነው። በዚህ ማለትም 20 ሚሊዮን ነው። ከ1500 እስከ 1900 ዓ.ም ላይ 20 ሚሊዮን ብቻ ነው የጨመረው። ሶ በጣም ፖፑሌሽን ግሮ በጣም ስሎ ነበር ማለት ነው። ሶ እንዴት ነው ይሄ ሊፈጠር የቻለው ስንል ደግሞ የተለያዩ ኮዞች አሉት። የመጀመሪያው ስሌቭ ትሬድ ነው። በዚህ ዓመተ ምህረት ላይ በጣም ስሌቭ ትሬድ ነበረ ወይም ደግሞ የባሪያ ንግድ ነበረ። ሲቀጥል በባሪያ ንግድ ምክንያት ብዙ ፖፑሌሽን ትሬንዱን ፋስት ሊያደርጉት አይችሉም ነው። ምክንያቱም አውት ኦፍ ኢሚግሬሽን ወይም ደግሞ ሪዲዩስ ከሚያደርጉ ነገሮች መካከል ላይ ኢሚግሬንት ነው ብለናል፣ ማለትም ፍልሰት ነው ብለናል። ስለዚህ ፍልሰቱ ደግሞ ከአንድ ዲሞግራፊካል ኤሪያ ላይ ወይም ደግሞ አፍሪካ ነው ዲሞግራፊካል ኤሪያውን እያወራን ያለው። ሶ ከአፍሪካ ላይ አውት እያደረጉ ወዴት ነው የሚሄዱት የነበረው? ወደ ኢሮፕ ነበር እየሄዱ የነበሩ። ስለዚህ ከዛ ዲሞግራፊካል ኤሪያ ወደ ሌላ ዲሞግራፊካል ኤሪያ በሚፈልሱበት ሰዓት ደግሞ እዛ አካባቢ ያለው የፖፑሌሽን ትሬንድ ምን እያደረገ ይመጣል? ዲክላይን እያደረገ ይመጣል ማለት። ስለዚህ ስሌቭ ትሬድ አንደኛ ነው። ሁለተኛ ደግሞ ኮሎናይዜሽን ነው። ሶስተኛው ደግሞ ኤንድ ዘ ስፕሪድ ኦፍ ዴድ ዲዚዝ ነው። በጣም ገዳይ የሆኑ በሽታዎች ነበሩ እና ደግሞ በሰው ኮሎናይዜሽንም ነበር ማለት ነው። ሶ ስታግናይዜሽን ላይ የነበረው የመጀመሪያው ይሄኛው ነበረ። ዱሪንግ ዲስ same period others region like Asia and the Americans grew 3 to 5 times faster። ስለዚህ ይሄ ስታግኔሽን ላይ አፍሪካ ስሎ ፖፑሌሽን ግሮዝ ከነበራት አህጉር መካከል አንዷ ስትሆን፣ ነገር ግን በዚህ በሴም ፔሪድ ላይ ወይም በተመሳሳይ ሰዓት ላይ ኤዥያ እና አሜሪካ ግን 3 እና 5 እጥፍ ከአፍሪካ አንጻር ያድጉ ነበር። ስለዚህ አሁን ላይ ኤዥያ ያለችበት የሰው ህዝቦች ቁጥር ደረጃ የደረሰችበት ምናልባትም ስታግኔሽን ላይ ከፍተኛ የነበረ የህዝብ ቁጥር ስለነበራትም ሊሆን ይችላል ማለት ነው። ሁለተኛ ደግሞ ኤክስፕሎዥን ነው። ኤክስፕሎዥን ደግሞ ከ1900 እስከ 1980 ዓ.ም ላይ የነበረ የህዝብ ቁጥር መጨመር ሲሆን ያው እንደ ስሙ ስንረዳው ኤክስፕሎዥን ማለት መፈንዳት ወይም ደግሞ በጣም መጨመር ማለት ነው። ኤክስፕሎድ ማድረግ በ20ኛው ሴንቸሪ ብሮት ዲሞግራፊካል ኤክስፕሎዥን ተፈጠረበት ነው ዲቨሎፒንግ ወርልድ። ይሄ ደግሞ ማለትም እድገት ላይ ያሉ ሀገራቶች ደግሞ ዓለም ላይ ያሉ
ዲሞግራፊካል ኤክስፕሎዥን የፈጠሩበት ክፍለ ዘመን ላይ ነበር፣ በ20ኛው ክፍለ ዘመን ማለት ነው። ኢንክሉዲንግ ሰብሳራን አፍሪካ፣ ይሄ ከሰሃራ በታች ያሉ የአፍሪካ ሀገራትም ይህንን ነገር ተካተውበታል። አቨሬጅ ፖፑሌሽን ግሮዝ ሬት ኢን ሰብሳራን አፍሪካ ሪችድ 2.8% ፐር ይር ነው። በአመት እንኳን 2.8% የውልደት መጠን ወይም ደግሞ የእድገት መጠን አሳይተው ነበር። ሶ ይሄኛው ከ1900 እስከ 1980 ላይ በአፍሪካ አደ ሆል በሚባል ደረጃ ከፍተኛ የሆነ የህዝብ ቁጥር የታየበት ጊዜ ነው ማለት ነው። ሶ ሪሴንትሊ ያለውን ትሬንድ ደግሞ ስንመለከት ከ1900 እስከ 2015 ኤንድ ቢዮንድ ያለውን ስንመለከት ደግሞ ሃይ ግሮዝ ሰብ ሪጅን ያሉ ሀገራቶች አሉ። ለምሳሌ ኢስት አፍሪካን ስንመለከት 2.9% እድገት አላት ፐር ይር። ሴንትራል አፍሪካን ስንመለከት ደግሞ 3.0% አላት። ዌስተርን አፍሪካን ስንመለከት ደግሞ 2.7% አላት። ኮንቲኒው ቱ ግሮ ቬሪ ራፒድሊ። እንዲህም ሆኖ ደግሞ በጣም በከፍተኛ ሁኔታ ደግሞ በጣም ይጨምራሉ። ሎወር ግሮዝ ሰብ ሪጅን ደግሞ ስንመለከት ደግሞ ሳውዘርን አፍሪካውን ግሩ አት ስሎው ሬት ነው 1.8% ፐር ይር ነው። ከሌሎቹ የአፍሪካ ሀገራቶች መካከል ላይ ሳውዝ አፍሪካ ፓርቱ 1.8% ፐር ይር የግሮዝ ሬት መጠን አለው። ባይ ሚድ 2050 ሰብ ሳሃራን አፍሪካ ፖፑሌሽን ወስ 962 ሚሊዮን። ስለዚህ በሰብ ሳሃራን ይሄ ከሳሃራን በታች ያሉ ሀገራቶችን በ2015 ዓመተ ምህረት ላይ 962 ሚሊዮን ህዝቦች ነበሩ ይባላል። አሁን ይሄኛው ደግሞ about 10 times it is 1900 ሌቭል ነው። ከ1900 ሌቭል በነበረበት ወይም ደግሞ ኤክስፕሎዥን ብለን የጀመርንበት ሰዓት ላይ በሱ ጊዜ ላይ የነበረው አሁን ካለው ጋር በሚወዳደርበት ሳህል ላይ ወይም ደግሞ ሰብሳራን አፍሪካን ብቻ ባማከለ ሁኔታ ሲታይ 10 እጥፍ ነው እድገቱን ያሳየው ማለት ነው። ሶ አት ዘ ሆል እንደ ግሎባል ስንመለከት ደግሞ ኤዥያ 4.68 ቢሊዮን ፖፑሌሽን አላት። ይሄ ደግሞ እንደ ፐርሰንት ሲቀመጥ ደግሞ 59.5% ዶኔት ታደርጋለች ፖፑሌሽኗን ፎር ዘ ወርልድ። አፍሪካን ስንመለከት ደግሞ 1.37 ቢሊዮን ፒፕል በአፍሪካ ምድር ላይ ይኖራል። 17.2% ደግሞ ዶኔት ታደርጋለች ለወርልዱ ማለት ነው ህዝቧን። ሶ ዩሮፕን ስንመለከት ደግሞ 748 ሚሊዮን ፒፕል ይኖራል ኢሮፕ አህጉር ላይ። ይሄ ደግሞ 9.59% ነው በፐርሰንት ሲሰላ። ኖርዝ አሜሪካን ስንመለከት ደግሞ 595 ሚሊዮን ነው፣ በፐርሰንት ሲሰላ ደግሞ 7.60% ነው። ሳውዘርን አፍሪካን ስንመለከት ደግሞ 434 ሚሊዮን ሲሆን በፐርሰንት ሲሰላ ደግሞ 5.53% ነው። ኦሽኒያን ስንመለከት ደግሞ ወይም ደግሞ በደሴት ላይ ያሉ ሀገራቶች ስንመለከት ደግሞ 43 ሚሊዮን ሰዎች ሲኖሩ 0.55% ደግሞ በፐርሰንት ሲሰሉ ይሄን ያህል ይሆናል ማለት ነው ውጤታቸው። ሶ እንደ ወርልድ አጠቃላይ በአለማችን ላይ 7.85 ቢሊዮን ሰዎች የሚገኙ ሲሆን በፐርሰንት ደግሞ አጠቃላይ 100% ሁሉም ሀገራቶች ዶኔት ያደርጋሉ ማለት ነው። ሶ the world population increased mainly because of modern medicine, better living standard። ስለዚህ በአለማችን ላይ ያሉ የሰዎች ቁጥር መጨመር ወይም ደግሞ የሰዎች ቁጥር እድገት ማሳየት በዋነኝነት በሁለት ነገር ነው። የመጀመሪያው ሜዲሲኑ ሞደርን መሆኑና የሊቪንግ ወይም ደግሞ የአኗኗር ስታንዳርዳችን በጣም መሻሻሉ የዓለማችን የህዝብ ቁጥር መጨመሩ ላይ ዋናና ከፍተኛ የሆነ ሚና ይዟል። ሶ ዲስ ኢምፕሩቭመንት ደግሞ ይሄኛው መሻሻል ደግሞ የተለያዩ ሌሎች ተጓዳኝ የሆኑ ኢፌክቶችን ደግሞ ኢምፕሩቭ ያደርጋል። የመጀመሪያው ሪዲዩስ ኢንፋይናይት ሞርታሊቲ ነው። ዴዝ ኦፍ ቤቢ ወይም ደግሞ የህፃናት መሞትን ይቀንሰናል። ሁለተኛው ደግሞ ሪዲዩስ ቻይልድ ሞርታሊቲ ነው፣ የህፃናት መሞትን ይቀንሰናል። ሶስተኛው ደግሞ ሪዲዩስ ማተርናል ሞርታሊቲ ነው፣ ወይም ደግሞ የእናቶች በውልደት ጊዜ የእናቶች ሞትን ቀንሰናል ማለት ነው። ይሄም ደግሞ ምን አመጣልን? አስ ኤ ሪዛልት ላይፍ ኤክስፔክታንሲ ኢንክሪዝ ወይም ደግሞ ፒፕል ሊቭ ሎንገር ነው፣ ረዣዥም እድሜዎች እንዲኖሩ አስችሏል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል